ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ረቡዕ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ዛሬ እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁልን፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣን ወደ እናንተ የማደርሰው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃ እናምራ። ቼልሲ በክረምቱ የተጫዋቾች የዝውውር መስኮት የኖቲንግሃም ፎረስቱን ተከላካይ ሙሪሎን ለማስፈረም ፍላጎት እንዳለው ነው የተገለጸው። ተጫዋቹን ለማስፈረም ከሊቨርፑል ጋርም ፉክክር የሚጠብቃቸው ቢሆንም በአሁኑ ወቅት ቼልሲ ፉክክሩን እየመራ ይገኛል የተባለው ቲም ቶክ ያወጣው ዘገባ እንደሚያመለክተው አርሰናል፣ ማንቸስተር ዩናይትድ እና ቶተንሃም የ23 ዓመቱን ብራዚላዊ ተከላካይ ሁኔታን እየተከታተሉ ይገኛሉ። በክረምቱ ዝውውሩ ከ60 እስከ 70 ሚሊዮን ፓውንድ አካባቢ ጭምር ሊጠየቅበት የሚችል ዝውውር እንደሆነ ይታመናል። ተጫዋቹ የት እንደሚያርፍ ማየቱ ትኩረት የሚስብ ጉዳይ ነው የሚሆነው። ቸልሲ ይህንን የደቡብ አሜሪካ ተጫዋች ለማስፈረም ጠንካራና ቁርጠኛ ፍላጎት እያሳየ ይገኛል። በስተጀርባ ያለው የመከላከል ክፍልም ማጥበቅም የሚፈልጉ ሲሆን ለክረምቱ የዝውውር መስኮት ጥራት ያላቸው የመሃል ተከላካይ ለማስፈረምም ቅድሚያ የሚሰጡት ጉዳይ ይሆናል። በተመሳሳይ ሊቨርፑልም እንደ ሙሪሎ ያለ ጥራት ያለው ተከላካይ ያስፈልገዋል። ኢብራሂማ ኮናቴ በክረምት ኮንትራቱ የሚያበቃ በመሆኑ እሱን መተካት ይኖርባቸዋል። ይህንን ብራዚላዊ ተከላካይ ማስፈረምን በትክክለኛው አቅጣጫ የሚወሰድም እርምጃ ሊሆን ይችላል። ሊቨርፑል እንዲህ ያለ ከፍተኛ ገንዘብ በተጫዋቹ ላይም ለማውጣት ፈቃደኛ መሆን አለመሆኑ ወደፊት የሚታይ ጉዳይ እንደሆነ ነው ዘገባዎች እየጠቆሙ የሚገኙት። ሙሪሎ በፕሪሚየር ሊጉ ራሱን ያረጋገጠ ሲሆን አሁን ደግሞ ትልልቅ ክለብን ለመቀላቀልም ዝግጁ መሆኑ ምንም ጥርጥር የለውም። ወኪሎች በአሁኑ ወቅት ወደ ቀዳሚዎቹ 6 ክለቦች የሚያመራበት ሁኔታን እያጠኑ ይገኛሉ። ተጫዋቹ የት እንደሚያርፍ የሚታይ ይሆናል። የተጠየቀው ዋጋም በአሁኑ ወቅት ውድ ሊባል ቢችልም ተጫዋቹ ገና ወጣት በመሆኑ ለወደፊት ኢንቨስትመንቱንም ሊያረጋግጥ ነው የሚችለው። ቸልሲ ወይም ሊቨርፑል ለወጣቱ ተከላካይ ሳቢ መዳረሻዎች ይሆናሉ። እሱም የትኛውን ክለብ እንደሚቀላቀል የሚታይ ነው የሚሆነው። በከፍተኛ ደረጃ በቋሚነት የሚወዳደርበትና ለዋንጫዎች የሚታገልበት ክለብም ለመቀላቀል ይፈልጋል ተብሎ ነው የሚታሰበው። ፓፔጌ ከቪያሪያል ለመልቀቅ ስሙ እየተነሳ እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትድ ተጫዋቹን ለማስፈረምም ፍላጎት እንዳለው ነው የሚነገረው። ዩናይትድ የ27 ዓመቱን ተጫዋች በቅርብ ጊዜም ሲከታተሉት የቆዩ ሲሆን በክረምቱ ዝውውር ለማድረግ ሊንቀሳቀሱ ይችላሉ ነው የተባለው። በአማካይ ክፍላቸው ላይ ተጨማሪ ጥራትና ጥልቀትን ይፈልጋሉ። ፉት መርካቶ እንደዘገበው ከሆነ ይህ ሴኔጋላዊ ኢንተርናሽናል የካሴሜሮ ተተኪ አድርገውም መርጠውታል። ብራዚላዊው ካሴሜሮ በክረምት ማንቸስተር ዩናይትድን ይለቃል ተብሎ የሚጠበቅ ሲሆን ክለቡም እሱን የሚመጥን ተተኪ ማግኘት ይኖርበታል። ይህም ደግሞ ሴኔጋላዊ ተጫዋችን ማስፈረምም ብልህነት የተሞላበት ውሳኔ ሊሆን እንደሚችል በርካቶች ገምተዋል። ጌ ለስፔኑ ክለብ በጣም አስፈላጊ ተጫዋች ሲሆን በቅርቡ በተካሄደው የአፍሪካ ዋንጫ ላይም ለሀገሩ አስደናቂ ብቃትን ማሳየቱን ነው በርካቶች የሚያነሱት። ማንቸስተር ዩናይትድን የመቀላቀል እድልም ለተጫዋቹ አስደሳች ይሆናል። ይህም በሙያው ትልቅ እድገት የሚሆንለት ሲሆን በዓለም ላይ ካሉ ትልልቅ ክለቦች ለአንዱ የመጫወትን እንዲሁ ደግሞ እድልን ለዋንጫዎች የመታገል እድልንም ያገኛል ተብሎ ነው የሚታሰበው። ጌ ለቪያሪያል አስፈላጊ ተጫዋች ተብሎ ተገልጿል። ማንቸስተር ዩናይትድ የእሱ አይነት የጨዋታ ችሎታ ያለው ተጫዋችን የሚፈልግ ሲሆን በዝውውሩ ደግሞ በፍጥነት ማጠናቀቅ ይችሉ እንደሆነ የሚታይ ነው። ቪያሪያልን ለማሳመን የሚያስችል የገንዘብ አቅም አላቸው። የ27 ዓመቱ አማካይም ማንቸስተር ዩናይትድ በአማካይ ክፍሉ ላይ ያለውን የመከላከል ብቃትም እንዲያሻሽል ይረዳዋል ተብሎ ነው የሚታሰበው። ኳስን ከተቃራኒ ቡድን ነጥቀው በማውጣትና የተከላካይ ክፍሉን በመሸፈንም ያግዛል። ተጫዋቾቹም አሁን በሙያው ከፍተኛ ደረጃ ላይ የሚገኝ በመሆኑ አዲስ ፈተናን ለመቀበልም ትክክለኛው ጊዜ ነው። በሚቀጥለው የውድድር ዘመንም በፕሪሚየር ሊጉ ወዲያውኑ ተጽዕኖ መፍጠር ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚታሰበው።
ቸልሲ እንደ ኢጎር ቲያጎ ያለ ጥራት ያለው ደግሞ አጥቂ እንዲያስፈርም ግፊት ተደርጎበታል። ክለቡ በውድድር ዘመኑ መጀመሪያ ላይ በሊያም ዴላፕ እና በዣኦ ፔድሮ ላይ ኢንቨስቶችን አድርጓል። ይሁን እንጂ ዴላፕ በዚህ የውድድር ዘመን አንድ የፕሪምየር ሊግ ግብ ብቻ ነው በማስቆጠር የሚጠበቀውን ብቃት ሳያሳይ የቀረው። ቸልሲ ጥራት ያለው አማራጭ እንዲያመጣ የተነገረው ሲሆን ለብሬንትፈርዱ አጥቂ እንቅስቃሴ ለማድረግ የሚወስኑ እንደሆነ የሚታይ ነው። ኢጎር ቲያጎ በዚህ የውድድር ዘመን በልዩ ብቃት ላይ ነው የሚገኘው። የ24 ዓመቱ በብራዚል በ17 ግቦችም ፕሪምየር ሊግ ላይ በሁለተኛው ከፍተኛ ግብ አስቆጣሪነት ይገኛል ከኤርሊንግ ሃላንድ በመቀጠል። ቲያጎ በቅርብ ከበርካታ ታላላቅ የፕሪምየር ሊግ ክለቦች ጋርም ስሙ መያያዙ የሚታወስ ነው። የቀድሞው የቼልሲ ኮከብ የሆነው ፓት ኔቪን እንደሚናገረው ከሆነ ሰማያዎቹ በፕሪምየር ሊጉ ብቃቱን ያረጋገጠ አጥቂ ሊያመጡ እንደሚገባ የሚያምር ሲሆን ብራዚላዊው ደግሞ ለዚህ ተገቢው እንደሆነ ነው የሚነገረው። ቲያጎ በእንግሊዝ ከፍተኛ ሊግ ብቃቱን ያሳየ በመሆኑ በፕሪምየር ሊጉ ወዲያውኑ ተጽዕኖ መፍጠር ይችላል። ኔቪን በቲም ቶክ በኩል ሲናገርም እንደ እውነቱ ከሆነ በዓለም ላይ በየዓመቱ ከ15 እስከ 20 ጎሎችን ያስቆጥራል ብለህ የምትተማመንበት ገና ወጣት የሆነና እያደገ ያለ ስንት ተጫዋች አለ። እንዲህ አይነት ተጫዋች በእርግጥም የለም። ስለዚህም ለነሱ ከባድ ነው፣ ነገር ግን መሞከራቸውን ይቀጥላሉ ሲልም ጭምር ነው የተናገረው። አሁን ባለው አካሄድ ወደዚህ የቀረበ አንድ ተጫዋች ቢኖር ምናልባትም ኢጎር ቲያጎ ነው። ምክንያቱም እሱን ስትመለከት በፕሪሚየር ሊጉ ጎል እያስቆጠረ ነው፣ ደግሞ ገና 24 ዓመቱ ነው። ከሌሎች ተጫዋቾች ጋርም ደግሞ ያለው ችግር ደግሞ ይህ ደግሞ ቼልሲ ላይ ብቻ አይደለም፣ በቁም ነገር በቼልሲ ላይ ብቻ አይደለም፣ ማንቸስተር ዩናይትድም ጭምር ነው። በጀርመን ወይም በጣሊያን ብዙ ግቦችን ያስቆጥረዋል ብለው ያስባሉ። ያ ግን የተለየ ነው። ያ ፈጽሞ የተለየ ይሆናል። ሁልጊዜም ወደዚህ ሊግም አይተረጎምም። ስለዚህም በአሁኑ ወቅት በፕሪሚየር ሊጉ እያደረገ ያለው ሰው ምናልባትም እሱ ትክክለኛው ሰው ይመስለኛል ሲልም ነው የተናገረው። ዴላፕ የሚጠበቀውን ያክል እንዳልነበር ምንም ጥርጥር የለውም። ቼልሲ ደግሞ ለትልልቅ ዋንጫዎች መታገል ከፈለገ የተሻለ አጥቂ ያስፈልገዋል። በክረምት ብራዚላዊውን ማስፈረም ይችሉ እንደሆነ ማየቱ ትኩረት የሚስብ ይሆናል። ቼልሲን የመቀላቀል እድል ለብሬንትፈርዱ ኮከብም ማስደሳች ያደርገዋል። በፕሪምየር ሊጉ አስደናቂ ብቃት እያሳየ በመሆኑ ከፍተኛ ገንዘብም ሊጠይቅ ይችላል። ቼልሲ ደግሞ ለሱ ከፍተኛ ወጪ ለማውጣት ተዘጋጅቶ እንደሚቆይ በእርግጠኝነት መናገር እችላለሁ ሲል ነው የተናገረው። ፖርቹጋላዊው የፓሪስ ሳን ዠርሜን አማካይ ዣኦ ኔቬስ ከክለቡ ለመልቀቅ ስሙ እየተነሳ ሲሆን ተጫዋቹ የሊቨርፑልና የማንቸስተር ሲቲ ኢላማ ሆኗል። ስፖርትስ ቡም እንደዘገበው ከሆነ ፓሪስ ሳን ዠርሜን በክረምቱ ለተጫዋቹ 160 ሚሊዮን ዩሮ ይጠይቃል። ሪያል ማድሪድም ሁኔታውን እየተከታተለ ሲሆን ተጫዋቹ የት እንደሚያርፍ ማየቱ ትኩረት የሚስብ ጉዳይ ነው። ሊቨርፑል በአማካይ ክፍሉ ላይ ተጨማሪ የፈጠራ ችሎታና ቁጥጥርን ቢፈልግም ለፖርቱጋላዊው ኢንተርናሽናል የተጠየቀውን ዋጋ ይከፍላሉ ተብሎ ግን አይታሰብም። ወደ ፕሪምየር ሊግ የሚዘዋወር ከሆነ በዓለም ላይ ውዱ አማካይ ሊሆንም ይችላል። ሊቨርፑል በክረምቱ በርካታ የቡድኑን ክፍሎችም ማሻሻል የሚኖርበት ሲሆን እሱን ለመግዛትም የሚያስችል አቅም ይኖራቸዋል ተብሎ አይገመትም። በሌላ በኩል ማንቸስተር ሲቲ በተጫዋቹ ላይ ከፍተኛ ፍላጎት ያለው ሲሆን ኔቬስ ለነሱ ትክክለኛ ፈራሚ ወይም ፐርፌክት ሳይኒንግ ሊሆን እንደሚችል ነው የሚያምኑት። ከኋላ ሆኖ የጨዋታ ፍጥነትን መቆጣጠር የሚችል ሰውም የሚፈልጉ ሲሆን የፓሪስ ሳን ዠርሜኑ ኮከብ ደግሞ ለዚህ ሚናም ተመራጭ ነው። በሌላ በኩል ሪያል ማድሪድም በተጫዋቹ ላይ ፍላጎት አለው። በሱ ከፍተኛ ዋጋ ለመክፈልም የሚያስችል የገንዘብ አቅም ቢኖራቸውም የተጠየቀውን 160 ሚሊዮን ዩሮ ለማንኛውም ክለብ ችግር ሊሆን እንደሚችል ነው የሚገመተው። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ይሆናል። አማካዩ ለፓሪስ ሳን ዠርሜን አስደናቂ ብቃትን እያሳየ የሚገኝ ሲሆን እስከ 2029 የሚቆይ ውልም አለው። ክለቡ የእሱን አይነት ጥራት ያለው ተጫዋች በቅርቡ ማጣት አይፈልግም። ለዚህም ነው ለሱ የማይታመን ዋጋም እየጠየቁ የሚገኙት። ወደ ፕሪምየር ሊግ የመምጣት እድል ለፖርቱጋላዊው ኢንተርናሽናል ሳቢ ሊሆን ቢችልም ፓሪስ ሳን ዠርሜን ግን በጠየቀው ዋጋ ላይ ምክንያታዊ መሆን ይኖርበታል ተብሎም ይታሰባል። ዴቪድ ፍራቴሴ ባለፉት ጥቂት ወራት ከኢንተር ሚላን ለመልቀቅ ስሙ ሲነሳ ቆይቷል። የ26 ዓመቱ ተጫዋች በክረምቱ ክለብ ሊቀይር እንደሚችል የተነገረ ሲሆን እንደ ኖቲንግሃም ፎረስት እና ቶተንሃም ያሉ ክለቦችም በሱ ላይ ፍላጎት አላቸው። ዴቪድ ፍራቴሴ በቅርቡ ከኒውካስል ዩናይትድ ጋርም ስሙ ተያይዞ ነበር። ስፖርትስ ቡም ባወጣው ዘገባ መሰረት ተጫዋቹ በክረምቱ 30 ሚሊዮን ፓውንድ ያወጣል። ማንኛውም ክለብ ደግሞ ይህንን ዋጋ ለመክፈል ፍቃደኛ መሆን አለመሆኑ ማየቱ አስደሳች ያደርገዋል። ቶተንሃም ተጫዋቹን በቅርብ ሲከታተለው የቆየ ቢሆንም ለሱ ዝውውር ጥያቄ ለማቅረብም መዘጋጀቱ ግን ገና አልተረጋገጠም። በአማካይ ክፍላቸው ላይ ተጨማሪ ጥራትን የሚፈልጉ በመሆኑ ይህ ጣሊያናዊ በተመጣጣኝ ዋጋ ጥሩ ዝውውር ሊሆንላቸው እንደሚችል በርካቶች ገምተዋል። ፍራቴሴ በአማካይ ክፍሉ ላይ ጉልበት፣ ተነሳሽነትንና የፈጠራ ችሎታንም ይጨምራል። ለኖቲንግሃም ፎረስት በጣም ጠቃሚ ዝውውር ሊሆንም ይችላል።
ይሁን እንጂ ክለቡ በፕሪሚየር ሊጉ ለመቆየትም እየታገለ ሲሆን እንደሱ ያለ ጥራት ያለው ተጫዋች ለማሰብም በከፍተኛው ሊግ መቆየት ይኖርባቸዋል። ቶተንሃምም ሆኑ ኖቲንግሃም ፎረስት የተጠየቀውን ዋጋ ለመክፈል የሚያስችል የገንዘብ አቅም አላቸው። ይሁን እንጂ ተጫዋቾቹ በጣሊያን ክለብ ብዙም የማይፈለግ በመሆኑ ማንኛውም ፍላጎት ያለው አካል ዋጋውን ቀንሶ ለማስፈረም ይሞክራል። በሚቀጥሉት ጥቂት ወራትም ሁኔታው እንዴት እንደሚቀጥል የሚታይ ነው የሚሆነው። ተጫዋቹ ወደ ፕሪሚየር ሊግ የመዛወር ከፍተኛ ፍላጎት እንዳለው ነው የሚነገረው። ትክክለኛው እድል ካገኘም በክረምቱ ዝውውርን ሊቀበል እንደሚችል ይገመታል። ስፐርስ አስከፊ የውድድር ዘመንን እያሳለፈ በመሆኑ በክረምቱም በቡድን ውስጥ ያሉ ክፍተቶችን መሙላት ይኖርባቸዋል። ጥራት ያለው አማካይ ማስፈረምም ለቡድኑ ትልቅ ለውጥን ሊያመጣ ይችላል። የ26 ዓመቱ ጣሊያናዊ በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ቴክኒካል ብቃት ያለው ሲሆን በሰሜን ለንደኑ ክለብም ጥራት ያለው አማራጭ ሊሆን እንደሚችል ነው የተገመተው። ያሲን ትራዊ ወደ ፕሪሚየር ሊግ ሊዘዋወር ስሙ እየተነሳ ሲሆን ወልቭስ ተጫዋቹን ለማስፈረም ከፍተኛ ፍላጎት ነው ያለው። ይህ የ22 ዓመቱ የአልጄሪያ ኢንተርናሽናል ከቤልጅየሙ ክለብ ሮያል ደግሞ ሊፈርም የሚችል አይነት አስደናቂ ብቃት እያሳየ ነው የሚገኘው። ብቃቱ የፕሪሚየር ሊግ ክለቦችን ትኩረት የሳበ ሲሆን ወልቭስ ዝውውሩን ማሳካት ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ተጫዋቹ ወደ 8 ሚሊዮን ዩሮ ገደማ እንደሚያወጣ ቢገመትም ዝውውሩ ግን ገና ብዙ ይቀርባል። አፍሪካን ፉት እንደዘገበው ከሆነ አማካዩ ወልቭስ በፕሪሚየር ሊጉ መቆየት አለመቻሉን እያየ ነው። በሚቀጥለው የውድድር ዘመን በሻምፒዮንሺፕ ለሚጫወት ክለብ የመፈረም ፍላጎትም የለውም። ወልቭስ በአሁኑ ወቅት በፕሪሚየር ሊጉ ግርጌ ላይ የሚገኝ ሲሆን በውድድር ዘመኑ መጨረሻ ወደ ታችኛው ሊግ የመውረድ እድሉ ሰፊ ነው። ይህም በክረምት ጥራት ያላቸው ተጫዋቾችን የመሳብ አቅሙን በእጅጉ ይጎዳበታል። በሌላ በኩል አፍሪካን ፉት እንዳረጋገጠው ሊድስ ዩናይትድ እና ሰንደርላንድም በተጫዋቹ ላይ ፍላጎት አላቸው። በክረምቱ ጥያቄ ያቀርቡ እንደሆነም የሚታይ ነው። ይህ የ22 ዓመቱ አማካይ ለሁለቱም ክለቦች ጠቃሚ ዝውውር ሊሆን የሚችል ሲሆን የተጠየቀው ዋጋም ምክንያታዊ ነው። በስልጠናና በልምምድ ደግሞ ብቃቱን ይበልጥ እያደገ የሚሄድ በመሆኑ ለወደፊትም ኢንቨስትመንቱ ትልቅነቱን ሊያረጋግጥ ይችላል። አልጄሪያዊው በፕሪሚየር ሊግ ስኬታማ ለመሆን የሚያስችል አካላዊና ቴክኒካል ብቃት ያለው ሲሆን ለሊድስ ወይም ለሰንደርላንድም በጣም ጠቃሚ ዝውውር ሊሆን ይችላል። ሁለቱም ክለቦች በሚቀጥለው የውድድር ዘመን በፕሪሚየር ሊጉ ያላቸውን ቦታ ለማጽናትም እያለሙ ሲሆን ከወልቭስ ይልቅ በከፍተኛው ሊግ የመቆየት እድላቸውም ሰፊ እንደሆነ በርካቶች ግምቶቻቸውን እየሰጡ ነው። የሊድስ ዩናይትድ አጥቂ የሆነው ጆ ጊልሃርት በአሁኑ ወቅት በሃል ሲቲ በውሰት እየተጫወተ የሚገኝ ሲሆን በክረምቱ ዝውውር ክለቡን በቋሚነት ይለቃል ተብሎ ነው የሚጠበቀው። ቲም ቶክ እንደዘገበው ከሆነ ታይገርሶቹ ሃል ሲቲዎች ተጫዋቹን በቋሚነት ለማስፈረም የሚፈልጉ ሲሆን ሊድስ ዩናይትድም ከ3 እስከ 5 ሚሊዮን ፓውንድ አካባቢ ለሚያቀርብ ጥያቄ ተጫዋቹን ለመልቀቅ ተስማምተዋል። የ23 ዓመቱ ተጫዋች በሊድስ ዩናይትድ ቤት የወደፊት ቆይታ የሌለው በመሆኑ የፕሪሚየር ሊጉ ክለብ እሱን በቋሚነት መሸጡ ምክንያታዊ ውሳኔ ነው የሚመስለው። ይህ በእንዲህ እንዳለ ተጫዋቹም የረጅም ጊዜ የወደፊት ቆይታን በመወሰን በእግር ኳሱ ላይ ትኩረት በማድረግ ይጥራል ነው የተባለው። በሃል ሲቲ በነበረው የውሰት ቆይታም ጥሩ ብቃትን ያሳየ ሲሆን ክለቡንም በቋሚነት መቀላቀሉ ለሱ ተመራጭ ነው። በ23 ዓመቱ አቅሙን ሙሉ በሙሉ ለመጠቀም በቋሚነት መጫወት ይኖርበታል። የመጫወት እድልም ወደማያገኝበት ሊድስ ዩናይትድ መመለሱ ለሱ ምንም ትርጉም እንደማይኖረው ነው የሚነገረው። ሃል ሲቲ ለዚህ ተሰጥኦ ላለው አጥቂ የተጠየቀውን ዋጋ ለመክፈል ፍቃደኛ መሆን አለመሆኑን ማየቱ ትኩረት የሚስብ ጉዳይ ይሆናል። ጊልሃርት ለክለቡ የረጅም ጊዜ ሀብት ሊሆን የሚችል ሲሆን ለወደፊትም ኢንቨስትመንቱን በቀላሉ ሊያረጋግጥ ይችላል። ይህ ዝውውር ለሃል ሲቲ ጠቃሚ ስምምነትም ሊሆን ይችላል ነው የተባለው። ተጫዋቹ በዚህ የውድድር ዘመን በሻምፒዮንሺፑ 11 ጎሎችን ማስቆጠር ችሏል። ሊድስ ዩናይትድ የውድድር ዘመኑ ሊጠናቀቅ ጥራት ያላቸው አጥቂዎችን ለማምጣትም ጥረት ማድረግ ይኖርበታል። ብዙም የማይጠቀምባቸው ተቀያሪ ተጫዋቾችን መሸጣቸው ለራሳቸውም አዳዲስ ፈራሚዎች የሚሆኑ የገንዘብ ምንጭን ለማግኘትም ይረዳቸዋል። ክለቡ በአሁኑ ወቅትም በፕሪሚየር ሊጉ ለመቆየት እየታገለ ሲሆን በሊጉ መቆየት ይችል እንደሆነ የሚታይ ነው። ተሰጥኦ ያለው ቡድን ያላቸው ሲሆን በፕሪሚየር ሊጉ መደበኛ ተሳታፊ ለመሆንም ከፍተኛ ፍላጎት እንዳላቸው ጭምር ነው መረጃዎች እየወጡም የሚገኙት። ኒውካስል ዩናይትድ በውድድር ዘመኑ ሲጠናቀቅ ዜሌክን ከሮማ ለማስፈረም ፍላጎት አላቸው። የጣሊያኑ ኮሪዮር ዴሎ ስፖርት እንደዘገበው ከሆነ ኒውካስል ዩናይትድ የውድድር ዘመኑ ሲያልቅም የተጫዋቹን ፊርማ ለማግኘት ተስፋ ያደረገ ሲሆን ዝውውሩን ማሳካት ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። ተጫዋቹ በክረምቱ ኮንትራቱ የሚጠናቀቅ በመሆኑ ይህ የ29 ዓመቱ ተጫዋችም ለፕሪሚየር ሊጉ ክለብ በጣም ጠቃሚ ዝውውር ሊሆን ይችላል። ኒውካስል ከኪራን ትሪፒየ ጥራት ያለው የረጅም ጊዜ ተተኪ መፈለግ ይኖርባቸዋል። የሮማው ኮከብ ለዚህ ሚና ተስማሚ ሊሆን ይችላል።
በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ጥራትና ልምድ ያለው በመሆኑ በእንግሊዝ እግር ኳስም ወዲያውኑ ተጽዕኖዎችን መፍጠር ይችላል የተባለው። ከኒውካስል በተጨማሪ ግን ፉልሃም ይህንን የ29 ዓመት ተጫዋች ለማስፈረምም ፍላጎቶች ያሉት። ቸልሲ ከጥቂት ወራት በፊት ከሊቨርፑል፣ ማንቸስተር ዩናይትድ እና ቸልሲ ጋር ስሙ ተያይዞ ነበር። ወደ ፕሪሚየር ሊግ የመዘዋወር እድልም ለዚህ ተከላካይ አስደሳች ሊሆን ቢችልም ኒውካስልን ለመቀላቀል ግን ፍቃደኛ መሆኑ ግን እስካሁን አልታወቀም። ኒውካስል በዓለም ላይ ካሉ ባለጸጋ ክለቦች አንዱ በመሆኑ ከፍተኛ ደሞዝ ሊያቀርቡለት ይችላሉ። ይህ የቱርክ ኢንተርናሽናል በአመት 4 ሚሊዮን ዩሮ ደሞዝን የሚፈልግ ሲሆን ኒውካስል ደግሞ ይህንን የመክፈል የገንዘብ አቅም አለው። በተጨማሪም ክለቡ ትልቅ ግብ ያለው በመሆኑ ተጫዋቹ ሊስበውም ይችላል። ባለፈው የውድድር ዘመን የሀገር ውስጥ ዋንጫን ማሸነፍ የቻሉ ሲሆን አሁን ደግሞ ራሳቸውን ከትልልቅ ክለቦች ተርታም ለማሰለፍ እየጣሩ ነው። ይህ በእንዲህ እንዳለ ተከላካዩ ቀደም ሲልም በሊል ከኒውካስል ተከላካይ ሴቨን ቦትማን ጋርም አብሮ የተጫወተ በመሆኑ ቦትማን የቀድሞ የቡድን አጋሩን በክረምቱ ክለቡን እንዲቀላቀልም ሊያሳምነው ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚታሰበው። ዌስትሃም ዩናይትድ በውድድር ዘመኑ መጀመሪያ ላይ ዶሚኒክ ካልቨርት ልዊንን ላለማስፈረም ባሳለፈው ውሳኔ እየተጸጸተ ይገኛል። ይህ አጥቂ በነፃ ዝውውር በሚገኝበት በውድድር ዘመኑ መጀመሪያ ላይ ከለንደኑ ክለብ ጋር ስሙ አጥብቆ ተያይዞ ነበር። ይሁን እንጂ የቀድሞው የዌስትሃም ዩናይትድ አሰልጣኝ ግርሃም ፖተር ለዝውውሩ ፈቃደኛ አልነበሩም። ዶሚኒክ ካልቨርት ልዊን ሊድስ ዩናይትድን ከተቀላቀለ በኋላ ጥሩ ብቃትን እያሳየ የሚገኝ ሲሆን ዌስትሃምም በእርግጠኝነት እንደሱ ያለም ጥራት ያለው አጥቂ ያስፈልገው ነበር። ክለቡ በዚህ የውድድር ዘመን ግብ ለማስቆጠር ሲቸገር የቆየ ሲሆን የቀድሞው የኤቨርተን ኮከብ ለነሱ በጣም ጠቃሚ አማራጭ ይሆን ነበር። የ28 ዓመቱ ተጫዋች በዚህ የውድድር ዘመን 10 የፕሪሚየር ሊግ ግቦችንም አስቆጥሯል። አንድ የክለቡ የውስጥ ምንጭም ፖተር ለዝውውሩ ፍላጎት እንደነበራቸው ክለቡ አጥቂ እንዳያስፈርም ማገዳቸውን አረጋግጧል። ለሃመርስ ኒውስ አስቴቱን የሰጠው የዌስትሃም ባለቤቶች ከፍተኛ ቃል አቀባይም ዶሚኒክ ካልቨርት ልዊን በተለይም በነፃ ዝውውርም ባለማስፈረማችን እንጸጸታለን ያለው። አክሎም ነገር ግን ሚስተር ፖተር አጥቂ አልፈለጉም ነበር፣ ማንንም ደግሞ አጥቂ እንድንገዛ ወይም ደግሞ እንድናስፈርም አልፈቀዱልንም። ኑኖ ኤስፕሬንቶ ሳንቶ መጥተው ወዲያውኑ 2 አጥቂዎችን እንደሚፈልጉ ለዩ። ይህም በከፍተኛ ሁኔታ ረድቶናል ሲልም ጭምር ነው የተናገረው። የቀድሞ የኤቨርተን አጥቂ ለለንደኑ ክለብ በጣም ረካሽና ጠቃሚ ዝውውር እንደሚሆን ምንም ጥርጥር የለውም። የእሱ አይነት ጥራት ያለው ተጫዋችም በነፃ ዝውውር ማግኘት ለዌስትሃም ሊያመልጣቸው የማይገባ ትልቅ እድል ነው። ይህ በእንዲህ እንዳለ ኑኖ ኤስፕሬንቶ ሳንቶ እንደመጡ ወዲያውኑ የግብ አዳኞችን አስፈላጊነት በመረዳትም በጥር ወር ታቲ ካሊቲኖስን እንዲሁ ፓብሎንም አስፈርመዋል። ዌስትሃም ዩናይትድ በፕሪሚየር ሊጉ መቆየቱን ማረጋገጥ ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። በአሁኑ ወቅት በከፍተኛ ሊግ ለመቆየት እየታገሉ ነው የሚገኙት። በውድድር ዘመኑ መጀመሪያ ላይ ጥራት ያለው አጥቂ ቢኖራቸው ኖሮ አሁን ላሉበት አስቸጋሪ ሁኔታ ባልተጋለጡ ነበር ይለናል ዘገባው። ሊቨርፑልና ማንቸስተር ዩናይትድ ለወልቭሱ ድንቅ ወጣት ማቲያስ ማኔ የተጠየቀውን የ50 ሚሊዮን ፓውንድ ለመክፈል እርግጠኛ እንዳልሆኑ ነው የተዘገበው። በሀገሪቱ ካሉ እጅግ በጣም ተስፋ ሰጪ ወጣቶች አንደኛው ሆኖ ብቅ ያለው ማኔ ዝውውሩ ውድ እንደሚሆንና ሊቨርፑልን ፍክክሩን እየመራ መሆኑን በቅርብ መዘገባችን የሚታወስ ነው። ይሁን እንጂ ክለቦች ለ18 ዓመቱ ወጣት ወልቭስ የጠየቀውን የ50 ሚሊዮን ፓውንድ የመክፈል ፍላጎት እንደሌላቸው የደረሰው መረጃ ያሳያል። ይህም በሌሎች ዘገባዎች እየተረጋገጠ ነው። የቅርብ ጊዜ መረጃ የሚወጣው ከፉትቦል ኢንሳይደር ሲሆን ዘገባው ወልቭስ በውድድር ዘመኑ መጨረሻም ወደ ታችኛው ሊግ ቢወርድ እንኳን ማቲያስ ማኔን ለማቆየትም ተስፋ ሊኖረው እንደሚችል የሚጠቁም ነው። ፉትቦል ኢንሳይደር እንደጠቆመው ሊቨርፑልና ማንቸስተር ዩናይትድ ወልቭስ በአሁኑ ወቅት ለማኔ የጠየቀውን ዋጋ አይከፍሉም። ነገር ግን ክለቦቹ ተጫዋቹን በቅርብ ጊዜም ሲከታተሉት በነበረው ሂደት ውስጥም በብቃቱ እድገት መደመማቸውን የተገለጸው ወልቭስ እንዲህ ያለ ተስፋ ሰጪ ወጣት ለረጅም ጊዜ ለማቆየት እንደሚቸገር የሚገመት ሲሆን ይህም ውሎ አድሮ ደግሞ የዝውውር ዋጋውን እንዲቀንሱ ሊያስገድዳቸው ይችላል። ማኔ በሻምፒዮንሺፕ ለመጫወት አቅሙ በጣም የላቀ በመሆኑ በክረምት ዝውውርም በፕሪሚየር ሊጉ እንዲቆይ የሚያስችለው ምን አይነት ስምምነት ሊደረግ እንደሚችል ማየቱ ትኩረት የሚስብ ጉዳይ ነው። ማቲያስ ማኔ በቀድሞው የወልቭስ አሰልጣኝ ልዩ ተብሎ ተሞካሽቷል። የቀድሞው የወልቭስ አሰልጣኝ ቪቶር ፔሬራ ማኔ ገና ብቃቱ በሰፊው ሳይታወቅ በፊትም ምን ያክል ልዩ እንደሆነም ተናግረው ነበር። በርሚንግሃም ወርልድ እንደጠቀሰው ከሆነ ቪቶር ፔሬራ ማኔ በእንግሊዝ ፕሪሚየር ሊግ ውስጥም አስገራሚ ነገር እንደሚፈጠር እርግጠኛ ነኝ፣ ምክንያቱም ተሰጥኦ ያለው ተጫዋች ነው ብለውለት ነበር። አክለውም በሚቀጥለው የውድድር ዘመን ከዋናው ቡድን ጋር እንደሚሆን ጥርጥር የለውም። እሱ ተሰጥኦ ብቻ ሳይሆን ሰራተኛም ነው። ለሱ የመጫወቻ ደቂቃዎችን የምሰጠው ዝም ብዬ ሳይሆን አንድ ነገር ማድረግ እንደሚችል ስለምረዳ ነው። እሱ ልዩ ተጫዋች ነው ሲሉ አሞካሽተውታል። ይህ የእንግሊዝ ወጣቶች ብሔራዊ ቡድን አባል ለዚህ የውድድር ዘመን እስካሁን በ17 የፕሪሚየር ሊግ ጨዋታዎችም
2 ግቦችንና 1 ለግብ የሆነ ኳስ ደግሞ አመቻችቶ መቀበል የቻለ ተጫዋች ነው። ኒውካስል ዩናይትድ የብራይተኑን ቨርት ብሩገንን እና የማንቸስተር ሲቲውን ጄምስ ትራፎርድን እንደ አማራጭ እየተመለከተ መሆኑ ተዘግቧል። ማክፓይሶቹ በእድሜ እየገፋ የመጣውን ኒክ ፖፕን በዚህ ክረምት በረጅም ጊዜ ተተኪ ለመተካትም አማራጮችን እያጠኑ ሲሆን አይኒውስ እንደዘገበው ቨርት ብሩገን እና ትራፈርድ ከቀዳሚ ኢላማዎቻቸው መካከል ናቸው። ዘገባው አክሎም ኒውካስል ቀደም ሲል ትራፈርድን ለማስፈረም ሞክሮ ሳይሳካለት መቅረቱን ገልጸው ከዚህ ክረምትም ለሶስተኛ ጊዜ የሚደረገው ሙከራ ግን ስኬታማ ይሆናል ብለው ተስፋ ማድረጋቸውን የተጠቆመው ኒውካስል በአሁኑ ወቅት አሮን ራምስዴልን በውሰት በሴንት ጄምስስ ፓርክ የያዘ ሲሆን በሱ ዙሪያም ሌላ ውሳኔ ማሳለፍ ይኖርበታል። አይኒውስ እንደዘገበው ኒውካስል የራምስዴልን ዝውውር በቋሚነት ለማድረግም እስካሁን የመጨረሻ ውሳኔ ላይ እንዳልደረሰ፣ የደሞዙ ጉዳይም አንዱ እንቅፋት ሊሆን እንደሚችል ነው የተጠቆመው። ስለሆነም ኒውካስል ለክረምቱ እንደ ቨርት ብሩገን እና ትራፈርድ ያሉ ግብ ጠባቂዎችን ቀድሞ መመልከቱ ምክንያታዊ ይመስላል። ትራፈርድ በተለይም በማንቸስተር ሲቲ ባሳለፈው አስቸጋሪ የመጀመሪያ ውድድር ዘመንም በፔፕ ጓርዲዮላ ስብስብ ውስጥም ተቀያሪ ሆኖ በመቆየቱ በዝውውር ገበያው ላይ ሊገኝ የሚችልበት እድል ሰፊ ነው። ትራፈርድ መጀመሪያ ላይ የሲቲ ቁጥር 1 ግብ ጠባቂ ለመሆን እየተቀላቀለ ይመስል ነበር። በ2025-26 የውድድር ዘመን መጀመሪያ ላይም ጥቂት የፕሪሚየር ሊግ ጨዋታዎችን በቋሚነት ጀምሮ ነበር። ይሁን እንጂ የ23 ዓመቱ ግብ ጠባቂ ግን በተለይም በሜዳቸው በቶትንሃም ሲሸነፉ ያሳየው ብቃትም ብዙም የሚያሳምን አልነበረም። በኋላ ላይም ጂያንሉጂ ዶናሩማ ወደ ኢቲሃድ ስቴዲየም ማምራቱ ሁኔታውን ይበልጥ አክብሮታል ነው የተባለው። ኒውካስል የቁጥር 1 በረኛነትን ቦታ የሚያረጋግጥ ከሆነ ትራፈርድ ወደዚያ ለማምራትም እንደሚፈተን ነው መረጃዎች የወጡት። በሌላ በኩል ቨርት ብሩገን በብራይተን ቤት አስደናቂ ጊዜንም ወይም ብቃትንም እያሳየ የሚገኝ ሲሆን በቅርብ ጊዜ ውስጥም ክለቡ በከፍተኛ ዋጋ ከሚሸጣቸው ተጫዋቾች አንዱ እንደሚሆን ጥርጥር የለውም። የሆላንዳዊ ግብ ጠባቂ ወደ ላቀ ደረጃ የመሸጋገር አቅም እንዳለው እያሳየ ነው። ኒውካስልም በዚህ ክረምት ካላስፈረመው ሌላ ትልቅ ክለብም እሱን ለማግኘትም እንደሚሞክር የማይቀር መረጃ እንደሆነ ነው ዘገባዎች የጠቆሙት። ክሪስቲያኖ ሮናልዶ በስፔን ሁለተኛ ዲቪዚየን የሚገኘውን አልሜሪያን 25 በመቶ ድርሻ ከገዛ በኋላ አሁንም በሌሎች ክለቦች ላይ ኢንቨስት የማድረግ እድሎችን መፈለጉን እንደሚቀጥል ነው ፋብሪሲዮ የዘገበው። ይህ የፖርቱጋል ኢንተርናሽናል በሳዑዲ ፕሮ ሊግ ከታላቁ አልናስር ጋር አሁንም በሜዳ ላይ ጠንካራ ብቃቱን እያሳየ የሚገኝ ሲሆን በዚህ ክረምት በሚካሄደው የ2026 የዓለም ዋንጫም በጉጉት ከሚጠበቁ ተጫዋቾች አንደኛው ነው። ይሁን እንጂ ሮናልዶ ከሜዳ ውጭ ያለውን የንግድ ግዛትንም እያስፋፋ መሆኑን ልንመለከት እንችላለን። ፋብሪሲዮ ሮማኖ እንደገለጸው አልሜሪያ ይህንን የ41 ዓመት ኮከብ ኢንቨስትመንትም የሚያደርግበት የመጨረሻው ክለብ ላይሆን ይችላል። ፋብሪሲዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃም የአልሜሪያ ኢንቨስትመንት ለክሪስቲያኖ ሮናልዶ የወደፊት ፕሮጀክቶችም መጀመሪያ እንጂ ብቸኛው እንዳልሆነ ተረድቻለሁ። ወደፊት ተጨማሪ እድሎችን ካገኘም ክሪስቲያኖ ትልቅ ግብ ባላቸው ፕሮጀክቶችና ክለቦች ላይም ኢንቨስት ለማድረግም ፍላጎት አለው ሲል ጭምር ነው የተናገረው። ሮናልዶ በእግር ኳስ ብቻ ሳይሆን በአጠቃላይ በስፖርቱ ዓለምም ካሉ ታላላቅ ስሞች አንደኛው ሲሆን በአፈ ታሪካዊ እግር ኳስ ሕይወቱም ከፍተኛ ሀብትን አፍርቷል። ቢቢሲም ጨምሮ የተለያዩ የዜና አውታሮችም ሮናልዶ የመጀመሪያው ቢሊዮነር እግር ኳስ ተጫዋች መሆኑን በቅርቡ መዘገባቸው የሚታወስ ነው። ይህ ማለት ያከማቸው ገንዘብ በአንድ ቦታ ላይ ኢንቨስት ማድረጉ አይቀሬ ነው። ፋብሪሲዮ ሮማኖ ሮናልዶ ቀጥሎ የትኞቹን ክለቦች ሊገዛ እንደሚችል እስካሁን ስም ባይጠቅስም አንዳንድ የማንቸስተር ዩናይትድ ደጋፊዎች ግን ሁኔታውን በንቃት እንደሚከታተሉት ጥርጥር የለውም። ብዙ የማንቸስተር ዩናይትድ ደጋፊዎች በግሌዘር ቤተሰቦችና በሰር ጂም ራትክሊፍ ደስተኛ ስላልሆኑ ምናልባትም ሮናልዶ በአንድ ወቅት በኦልትራፎርድ ጉዳይ ውስጥ እጁን ሊያስገባ ይችላል የሚል ተስፋ ነው ያላቸው። ሮናልዶ ከማንቸስተር ዩናይትድ የምንጊዜ ምርጥ ተጫዋቾች አንደኛው ሲሆን ወደ ክለቡ ተመልሶ ቡድኑን ወደ ትክክለኛው አቅጣጫ ለማምራትም ተመራጭ ሰው ተደርጎ ሊወሰድ ይችላል። ምንም እንኳን ይህ በአሁኑ ወቅት የራቀ ቢመስልም ሮናልዶ እንዲህ ያሉ ኢንቨስትመንቶችን በቁም ነገር የሚመለከትና ወደፊት ትልቅ ፕሮጀክት የሚፈልግ ከሆነ ግን ትኩረት ሊሰጠው የሚገባ ጉዳይ እንደሆነ ነው በርካቶች ሀሳቦቻቸውን እያጋሩ እንደሚገኙ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።